ልጆች እንዴት ወለድሻቸው ምናምን ነው የሚሉኝ። እንዲህ እኔ ቆንጆ አይደለሁም እንዴ ነው የምላቸው በላ ማለት ነው። እኔ የመጨረሻ ልጅ ነው ከቤት ውስጥ መጨረሻ። እኔ 2 ልጅ ወለድኩልሽ አለሁኝ አለን። ዛሬ ለራሱ ገና ሊበጣ ነው ፏፏ ብዬ ነው የጠበኩት። ትናንትና ፊልድ ወጥቶ ዛሬ እየመጣ ነው። አሁን እስካሁን ገና አልገባም። 2 ሰዓት እና ትልቋ ልጄ እና አያቴ ናዝሪት ናት እናቴ ጋር 2 ዓመቷ ነው። 2 ዓመት ሳይሆነኝ ሁለቱንም በሰርጀሪ ነው የወለድኳቸው። በቃ እኔ እንጃ ህይወት ምንድነው ማስተላለፍ የምፈልገው የፍቅር ታሪክ እንትን ሆኖ ሳይሆን በህይወታችን ውስጥ ደስተኛ እንሁን፣ ፍቅርን እናስቀድም፣ ለምንወደው ሰው መክፈል ያለብንን ነገር ሁሉ እንክፈል። እኔ ባልበላሁበት ባልጠጣሁበት ሰዓት እያሰብኩኝ እንትን ሳልል በወቅሰው ብጨቃጨቀው ኖሮ ዛሬ ላይ ይሄንን ደስታ ባላየሁት ኖሮ ላለሁኝ አልሐምዱሊላህ ባልን ዛሬም ባላለፍኩት ነበረ። ሁሉም ሰው የራሱ ሊኖረው ይችላል። የራሱን ተመኝቼ አላቅም፣ የሰውን ተመኝቼ አላቅም። ቤቴ ነው። ቤቴን ባለኝ ነገር አሳምራለሁ። እንደዚህ እንትን አልልም። እሱም የሰራበትን ሁሉ አምጥቶ ለእኛ ነው የሚሰጠን። በቃ እኛን መርጦናል፣ እኛን ወዶናል። ቤቴ ቤቴ ብሏል። እኔ እንዴት አይነት ባለ እንደሆነ እኔ ማለት ምን አይነትም ቃልም አልጠቀምለትም፣ ግን በቃ ልዩ ነው ለእኔ። አላህ መርጦ የሰጠኝ ጥሩ ባል፣ ጥሩ ስነ ምግባር ያለው፣ ቤቱን የሚወድ፣ ልጆቹን የሚወድ፣ ሚስቱን በተለይ በጣም የሚወዳት ባል ያለኝ እና ህይወታችንን አላህ ያሳምርልን። ደስተኞች አላህ ያድርገን። ማሻላ 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 ብለናል። በጣም ደስ ብሎናል። ከታሪክሽ ጥንካሬን ተምረናል። በጥንካሬያችሁ፣ በብርታታችሁ፣ በሰብራችሁ፣ በትዕግስታችሁ ችግራችሁን አልፋችሁታል እና ግን አንቺ ለምን አትሰሪም? ሰራተኛ ቅጥርሽ የተማርሽ ነሽ፣ ተመርቀሻል አይደል? ለቤት ቁጭ ከምትይ ሰራተኛ ቅጥር እኔ በጣም ሳሳሁኝ። የመጀመሪያውንም አስቤ ነበረ። መጀመሪያም ወጥቼ ብሰራ ኖሮ በቃ በጣም ነው የሚያሳሱት ልጆቼ። ወላሂ እኔ ኮንዶሚኒየም ላይ ነው የምንኖረው። የምሰማው በጣም ከባድ ነው። ዓመት ናቸው ልጆቹ? አሁን አንደኛው 2 ዓመት ነው እና መከላከያ አስቀብሪ፣ አሁን መከላከያ አስቀብሪና አስቀብሬያለሁ። የዛኑ ጊዜ እዛው ገንድ ወለድኩኝ። ካስቀበርሽ የመጀመሪያ ልጅሽ አሁን ሴቷ የመጀመሪያ ስንት ዓመቷ ነው? 2 ዓመቷ። የመጀመሪያ 2 ዓመቷ። አሁን ሁለተኛዋ 6 ወሯ ነው አይደል? 6 ወሯ። አዎ። ከዛ ዴይኬር ታስገቢያቸውና አንቺ 3 ዓመት ይሆናት ብዬ ትልቋ 3 ዓመት ይሆናትና ትልቋ 3 ዓመት እስኪሆናት እችኛዋ 1 ዓመት ከ6 ወር ይሆናታል። ስለዚህ ሁለቱንም ዴይኬር ታስገቢና በተመረቅሽበት ሙያ ስሪ። ቤት መቀመጥ የለም። ስትሰሪ ራስሽን ትጠብቂያለሽ። ገባሽ? ስትሰሪ ሰውነትሽ አይዝረጠረጥም። ሼፕሽን ትጠብቂያለሽ። አለባበስሽን ትጠብቂያለሽ። ቆዳሽን፣ ፀጉርሽን፣ ጥፍርሽን ትንከባከቢያለሽ። ራስሽን ትወጃለሽ። ቢዚነሽ። ባልሽን አጨቃጭቂውም። ቤት የምትውል ሴት ፍሪ ናት። ቤት ነው የምትውለው። ባሏን ትነዘንዛለች፣ ትጨቃጨቃለች፣ ራሷን ትጥላለች። ስለዚህ ልጅሽ 2-3 ዓመት ሲሞላት ልጆችሽን ዴይኬር አስገቢያቸው። ከዛ አንቺ ስራ ጀምሪ። በቃ ማታ ላይ ስራ ውለሽ ማታ ላይ ለልጆችሽን ለባልሽን ፍቅር ትሰጥለትሽ። እሺ ዴይኬር አስገቢ። ዴይኬር ቤቱ ሰራተኛ መቅጠር ካልፈለግሽ ዴይኬር ታስገቢ። ታይም ሰራተኛ ተቀጥሪያለሽ። ዴይኬር ካሜራ አለ። ልጅሽ ብትቧጨር ልጄ ምን ሆና ነው ብለሽ ሄደሽ ካሜራ እዩልኝ ብለሽ መጠየቅ ትችያለሽ። ስለዚህ ዴይኬር አስገቢ እና ለቤት ስራ ደግሞ ጊዜ ከሌለሽ አንቺ ስራ ብለሽ ስትገቢ ይደክመኛል ብዙም አይደክምም ካሰብንበት። ሁሉም ነገር ቀላሉ። ያ ማሽኖች ካሉሽ ሽንኩርት መፍጫ ማሽን፣ ልብስ ማጥቢያ ማሽን፣ ሁሉ ነገር ማሽን ካለሽ በሳምንት የረፍትሽ ቀን ምግብ ሰርተሽ የተለያየ ምግብ ፍሪጅ ማስቀመጥ ትችያለሽ። ከዛ ያንን እያሞቃችሁ ብቻ መብላት ይሆናል። ገባሽ? አንቺም ባልሽም ስራ የሚውሉ ከሆነ ቤቱ ባዶ የሚውል ተቆልፎ የሚውል ከሆነ ሰራተኛ ምንም አያደርግም። ይሄንን አስበሽበት
የሰለጠነ ህይወት መኖር። እኔ ልቀጠርና ልስራ ስለዋል የሆነ ሰዓት ሲስተካከልልኝ ትንሽም ቢሆን የራስሽን አስተካክልልሻለሁ እንጂ ባትቀጠሪ ደስ ይለኛል ነው የሚለኝ። ሁሌ የሚያበረታታኝ ትንሽዬም ብትሆን እንደምከፍትልሽ እርግጠኛ ነኝ፣ ብቻ ታገሽኝ ነው የሚለው። ይህን ያህል እንደዚህ ውጪ ስሪ ምናምን ብሎ አያጨናንቀኝም። እኔ ግን አይ ቲንክ ለራሴ የሆነ ኤክስፔንሲቭ ማግኘት ፈልጋለሁኝ። አሳቶኝ አይደለም ምንም ነገር ሙሉ ለእኔ ነው የሚሰጠኝ። እኔ ማከፋ እንደዚህ ወደዚህ ነው ማረገው በእንትን ጉዳይ ማለት ነው። ይሄን እንደዚህ አላረገም። የምትሰሪው ለገንዘብ ብቻ ሳይሆን ሴት ልጅ የራሷ ገቢ ያስፈልጋታል። ሁለተኛ ነገር ደግሞ እሱ እስከሚከፍትልሽ እስከሚሞላለት ከምጠብቂ ከምታስጨንቅ ራስሽ ተቀጥረሽ ሰርተሽ ደሞዝሽን አጠራቅመሽ ያንቺ ደሞዝ የእሱ ገንዘብ የእሱ ደሞዝ ለመኖር ብቁ ስለሆነ ያንቺን ደሞዝ ደግሞ ታጠራቀሚና የሆነች ትንሽዬ ቢዝነስ ትከፍችባታለሽ። ገባሽ? ብለሽ እሱ ሰርቶ ሞልቶለት ምናምን ቁጭ ብለሽ ከምጠብቂ ለራስሽ ሰርተሽ ደግሞ ደሞዝሽን አጠራቅመሽ ያንቺ ደሞዝ ለምንም ነገር አይሆንም። ለምን የእሱ ኦልሬዲ በቂ ነው ለማኖር። ሙሉ ሰርቶ ለጠይቆች በሱ ደሞዝ ትኖራላችሁ። በአንቺ ደሞዝ ደግሞ አጠራቅመሽ የሆነች ቢዝነስ ትከፍቻለሽ። ኢንሻላህ ትንሽ ጠንከር ይበሉልኝ ብዬ ነው። እኔማ ቢያንስ ትልቋ ልጅሽ 3 ዓመት ሲሞላት ዴይኬር ማስገባት ሁለቱ ነው። ኢንሻላህ አመሰግናለሁ ስላዳመጥሽኝ። ቴንኪዩ። አመሰግናለሁ። ቅድም የጀመረችዋ ልጅ አስገብቻት ነበር፣ ግን ኔትወርኳ ድጋሚ ተቋረጠ። ምግብ መብላት ልብላ አልብላ እያልኩ ነው። ምግብ ከተነሳን ቅድም የበላት ቲማቲም ለብለብ ነው። ምግብ ልብላ። አይ አንዳንድ ሰው ሰራተኛ አይወድም። ዋይ ዴይ ኬር ነሽ? ዋይ ከናት ሺ ወርክ አት ዊኬንድ? ሀቢባ ማሪ ኢን ኢትዮጵያ ዜር ኢዝ ኖ ላይክ ዚስ ላይፍ ማሪ ሺዝ ሊቪንግ ኢን ኢትዮጵያ። ኢትዮጵያ ውስጥ ዊኬንድ ብቻ መስራት አለ እንዴ? የለም ማሪ፣ እሱ እናንተ ጋር አሜሪካ ነው። ዊኬንድ ብቻ ሰርታችሁ ዊኬንድ ብቻ የሚቀጥር የለም ኢትዮጵያ ውስጥ። የፈለገ የተማርሽ ብትሆኚ በሳምንት 2 ቀን ብቻ የሚቀጥርሽ የለም። በሳምንት 5 ቀን ነው። እንደውም የመንግስት ስራ ከሆነ በተማርሽበት ከሆነ በሳምንት 5 ቀን ከሰኞ እስከ ዓርብ፣ ቅዳሜና እሑድ ረፍት ልትሆኚ ትችያለሽ። ወይም በሳምንት 6 ቀን ነው። የግል ከሆነ ደግሞ በሳምንት 6 ቀን። ነርስ እንኳን ብትሆኚ የግል ክሊኒክ በሳምንት 6 ቀን የሚቀጥርሽ፣ 1 ቀን ረፍት ይሰጥሻል እንጂ ዊኬንድ ብቻ 2 ቀን ብቻ የሚያሰራ ድርጅት የለም ኢትዮጵያ ውስጥ። እናንተ እኮ አሜሪካን በሳምንት 1 ቀን ከፈለጋችሁ በሳምንት 2 ቀን ለ6 ሰዓታት ለፈለጋችሁት ሰዓት መስራት ትችላላችሁ። ኢትዮጵያ ውስጥ ግን እንደዚህ ብሎ ነገር የለም። ግን ሁልጊዜም ሴት ልጅ መስራትና የራሷ ገቢ ማግኘት አለባት። እኔ እሷን እንደዛ ብዬ ስመክር አንዷ አንቺ ምን ትሰሪያለሽ እያለች ነበር። እኔ በቲክቶክ ማስታወቂያ እሰራለሁ። ገባሽ? እኔ ሱቅ ውስጥ ተቀጥሬ እሰራ ነበር። ሴልስ አሲስታንት ነበርኩኝ። የማታውቂኝ ከሆነ አዲስ ተከታይ ከሆንሽ፣ እኔ ስራዬን ሪዛይን ያረኩትኝ ለልጄ ለሳይመን ስፒች ትራፒ ስለማመላለሰው ድራይቭ አደርጋለሁ። ራሴ ነበርኩ ማመላለሰው። የዛኔም ግን የራሴን ገቢ ስለምፈልግ ሁሌ የባሌን እጅ መጠበቅ ስለማልፈልግ ሂውማን ሄሮችን አምጥቼ መሸጥ ጀመርኩኝ። ኦንላይን ላይ ፌስቡክ ላይ ፔጅ ከፍቼ አሳድጌው ጎበዝ ቀልጣፋ ታታሪ ስለሆንኩኝ ቶሎ ነው የሚያድገው ሶሻል ሚዲያ። ፌስቡክ ላይ ትልቅ ፔጅ አለኝ የመሸጫ ብቻ ማለት ነው፣ የሂውማን ሄር መሸጫ። አሳድጌ እየሸጥኩኝ ሂውማን ሄር። ከዛ ወደ አቡዳቢ ሙቭ ሳደርግ ነው እሱም ቢዝነስ ሌላ ልጅ አስተምሬ አስረክቤት ወደዚህ የመጣሁት ወደ አቡዳቢ። አሁን ወደ ካታር ተመልሻለሁ እና አሁን ላይ ደግሞ የምሰራው ማስታወቂያዎችን እሰራለሁ። የተለያዩ ድርጅቶችን አስተዋውቃለሁ፣ ሱቆችን። ስራ ነው፣ ገቢ ያገኛለሁ በዛ። ተጨማሪ ደግሞ ጌም እጫወታለሁ። ጌም ስጫወት ደግሞ ደጋግ ሰዎች ጊፍት ይሰጡኛል። በሁለት መንገድ ገቢ ያገኛሉ። የባሌን እጅ አልጠብቅም። ገባሻ? ለራሴ የማደርገውን ነው ለእህቶች የምመክረው። መልካም ቀና ሰው ስለሆንኩኝ እድሜ ልካቸውን የባል ሸክም እንዳይሆኑ ብዬ። እድሜ ልክሽን የባል ሸክም ስትሆኝ ባልሽ ምንም ጥሩ ቢሆን እየናቀሽ ይመጣል። ሁሌ እሱን አምጣ ዩቱብ ቴንኪው ዩቱብ ብለሽ ለጻፍ ከዩቱብም ገቢ ያገኛለሁ። ስለዚህ እኔ የምኖረውን ነው ለሰው የምመክረው። ሁሌ ለጥፍርሽም ማምጣ ለሂውማን ሄር ማምጣ ለምንም ማምጣ ስትይው እንዴ ይላል እኮ ይህ ሰውዬ ይደክመዋል። አንዳንዴ በራስሽም ገቢ ሲኖርሽ ለራስሽ ፋይናንሻል ፍሪደም ሲኖርሽ የምትፈልጊውን ነገር በራስሽ ትገዣለሽ። ሁሌ ባልሽን
ይህን ግዛ ያን ግዛ ይህን ግዛ ያን ግዛ አትይም። ገባሽ? ኢቨን ባልሽን ለበርዝዴዩ ሰርፕራይዝ ማድረግ ብትፈልጊ ከራሱ ኪስ አምጣ ብለሽ ከራሱ ወስደሽ ለራሱ አትሰጭም። የራስሽ ገቢ ያለሽ በኮንፊደንስ ባልሽ ሳያቅ አንቺ ሰርፕራይዝ ማድረግ ትችያለሽ። ለልደቱ ስጦታ ገዝተሽ በራስሽ። እኔ እንደዛ ነው ማድረገው። ኦንላይን ላይ የምፈልገውን ነገር ኦርደር አድርጌ አሽጌ ደብቄ አስቀምጬ ልደቱ ሲደርስ ሃፒ በርዝዴይ ብዬ እሰጠዋለሁ እንጂ ከራሱ ወደ ራሱ አይደለም እሰጠው። ለዛ ነው ቤት ውስጥ ልጅም እያሳደግሽ የራስሽ የሆነ ገቢ። አሁን እድሜ ለኦንላይን ሶሻል ሚዲያ መጠቀም ትችላለሽ። ሶሻል ሚዲያ ላይ ስትፈልጊ እቃ መሸጥ፣ ኦንላይን ላይ የፈለግሽውን ነገር የምትወጁን ነገር ከሰራሽ ሰክሰስፉል ትሆኛለሽ። ዝም ብለሽ ገንዘብ ለማግኘት ብቻ ሳይሆን የምትወጁን ነገር እኔ ምንድን ነው የምወደው ብለሽ አስበሽ የምትወጁን ነገር ስታረጊ ስኬታማ ትሆኛለሽ። እሺ ወደ ቅድስት ተመልሰሽ መተሻል። ወይዘ አንቺ ታሪክ ሰስፔንስ አይደለም። ለዛ ነው ብዙም ኔትወርክ አለሽ። መሰደዴ ለበጎ ነው፣ ግን ታሪኳ ያጓጋል። ገና በ12 ዓመቷ ፍቅረኛ የጠበሰች ስ ጊቢ ቅድስት ምን ላይ ነው ያቆምሽው? ሰላም ኢትዮጵያ ከቅድም ጀምሮ የፍቅር ታሪክ አለኝ ያልሽ ነው። ሁለት ሰዎች አሉ ሲጨርሱ አቡዬ ከኔ አልፎ ተርፎ ስልኬ ራሱ እየጋለ ነው። ያንቺን ድምፅ ሲሰማ አይረባም ማሬ። ኔትወርክ አይደለም ስልኬ ጋለና እኔ ነቀለኝ። ኔትወርክ አይደለም አቡ ይገላል። ምን ጉድ ነው? ቻይና ነው ስልክሽ? እኔ አይደለም በእውነት እኔ እንጃ። ስልኬ ኖርማል እየተጠቀምኩት የሆነ ጋለና ነቀለኝ። እንዴት እንደተናደድኩሽ። እችን ቀን በጣም ነበር የፈለግኳት የጓጓ። ስንት ዓመት ሙሉ የናፈኳት ቀን ነበረች። አቡ የኔን ታሪክ ብትሰሚ ታለቅሻለች። ዛሬ ማልቀስ አልፈልግም። ዛሬ ደሳስ ታሪክ ነው ፈልገው። እሺ ማሬ፣ አንዷ ኮመንት ላይ የኔን ታሪክ ብትሰሚ ታለቅሻለሽ አለች። ማልቀስ አልፈልግም። እሺ መሰደድ ነው ጀምር። እሺ አቡዬ እና ምኑ ጋር መሰለሽ ያቆምኩ ስራ ተቀጥሬ የኩበት ከሐዋሳ ስራ ተቀጥሬ የኩበት ፓርት ላይ ነው ያቆምኩልሽ እና እዛ ሄጄ ከዛ የሆነ ልጅ ተዋወቅኩ ስልሽ እንዲህ ፍቅረኛ ምናምን ነገር አላውቅም። ዝም ብሎ በቃ እንዲህ ስራ የገባሁት መስተንግዶ ነው እየሰራው ያለ መስሪያም ሲጎልብኝ ምናምን ቲፕ እየሰጠኝ ምናምን ይሞላልኛል። አይዞሽ አትጨነቅ ይለኛል ምናምን ነገር በቃ የሆነ ከጎኔ እንደ ወንድም ከጎኔ ቆሞ እያለ የልጅ አባት ልበለው እንጂ የልጅ አባት ምለው ይተዋወቀኛል። ከዛኛው እኔን ከሚረዳኝ ልጅ ጋራ በስራ ፓርቲ ይፎካከራሉ። ያኔ ስራ አንድ አይነት ስራ ነው የሚሰሩት እና በስራ ስለሚፎካከሩ ያኛውን ልጅ ሊጎዳ ሲፈልግ ወደ እኔ ይጠጋል። ያኔ ያኛው እኔን የሚቀርበኝ እንደ ወንድምነት ነው። ሞኝም ልጅም ሰሎንኩ በጎኔ ነው። በቃ እንደ እህቱ ነው የሚመክረኝ። ብዙ ነገሮችን ይሸፍንልኛል ምናምን ነገር እና እሱን ሊጎዳ ሲፈልግ ወደ እኔ ቀረበ። በቃ ይመጣና እንዲህ ስራ ቦታ ይመጣና የሆነ ነገር ያዘኝ። ይህን ያላዘዝኩሽም እኔን አላረኩሽም ወስተሽ ድፊ ይመጣና በእውነት አብዬ ስፕሪስ ያዝና ስፕሪስ አይደለም ያዘዝኩሽ ወስተሽ ድፊ ምናምን ይለኛል። ስራ ቦታ አንቺ ካፌ ውስጥ ነበረ አስተናጋጅነት ምሳሌው? መስተንግዶ ነበረ የምሰራው እና የሰራው በቃ መቶ በጣም ያሰቃየኝ ምናምን ነገር ነበረ። ትዝ ይለኛል የሆነ በዓል ነበር፣ የሲዳማ በዓል ጨንበላላ በዓል ነበረ። አቡ ከቤት ከወጣው መዝናናት እንዲህ ከተማ መዞር ጓደኛ ምናምን ማውቀው ነገር የለም። ከገጠር ቀጥታ መጠው ደላላ ቤት ገባው ስራ ገባው። በቃ የሴት ጓደኛ እንዲህ መጠጣት መብላት ምናምን ማውቀው ነገር የለም። ገብቼ ራሱ እዛ ስራ ቦታ ላይ ብዙ ጊዜ መስሪያ ይጎልብኛል ምናምን ነገር እና እንደዛ እየሆንኩ የሆነ ሲዳማ በዓል ጨንበላላው ነበረ። ልጆቹ ከኔ ጋር የሚሰሩት አብረው የሚሰሩ ልጆች እንሂድ ብርቱካን በቃ ዛሬ እንውጣና ተዝናንተን እንምጣ ምናምን አሉ። ስራም ፍቃድም ተሰጥቶ ነበረ። ግማሽ ሽፍት ወጠን ከዛ እዛ እየተዝናነን ምናምን ነገር እያለ መጣና ዛሬ ማድረግሽን ታያለሽ ምናምን እናቱን እንዲቱን ምናምን እሱ መቼም አያገባሽም መቼም ለሱ ልትሆኛቺ ምናምን ይለኛል። ማን? ይሄ የልጅ አባት ማለት ነው። እና እኔ እንዴት እንዲህ ሊል ይችላል? እኔ ልጅ አባት መቼ ወለድሽ? ገና 12 ዓመትሽ ካፌ ውስጥ መስጠት። ወደዛ ልመጣ ነው። ስሙ መጥራት ስላልፈለኩ ያልወድም ታሪክ ተደበላሽ። ከመጀመሪያው እየነገርሽ እንደና ሄደሽ የልጅ አባት በ12 ዓመትሽ መቼ ወልደሽ? የትኛው? አይ ገና አልወላኩም። ገና የምወልድበትን ፓርት ላመጣልሽ። ታዲያ ለምን የልጅ አባት ያልሽ? ገና ሳትወልጂ 12 ዓመትሽ ነው። መስተንግዶ ተቀጥርሽ እየሰራሽ ነው።
ከዛ የልጅ አባት ኦልሬዲ አስጠላን ታሪኩ። በቃ ገባሽ? ኦልሬዲ ልጅ አለሽ። የቱ ጋር ከማን ልጅ የለኝም አቡዬ። የልጅ አባት ያልኩሽ አሁን ላይ የልጅ አባት ስለሆነ ነው። የልጅ አባት አሁን ላይ እኛ እናቅማ ገና እዛነን እኮ ያለ ነው። 12 ዓመትሽ ላይ ነው ያለ ነው። ታሪክ እንደዚህ ይነገራል። እሺ አቡ ይቅርታ ላስተካክልልሽ። እሺ እና ከሱ ጋር ይሄኛውና ያኛው እያለች ትጥራ። ከፈለገች ታቸው 1 ቁጥር ነው 2 ቁጥር ትበላቸው ከፈለገች። እሺ በቃ ብዬ ይቅርታ እንደበላለኩብሽ እና እንደዛ እያለ በጣም ከዛኛው ጋር የሆነ ቅም ስላላቸው ምናምን ነገር በጣም ከኔ ጋር እንትን ይላል። ያኛው ስለሚቀርበኝ ነው የፈለገኝ እንጂ አፍቅሮ ምናምን ነገር አይደለም። ከዛ በዓል ነበረ። በዓልን እያከበርን ልጆቹ እንደምጠጣ ምናምን ገፋፉኝ። የመጀመሪያ ነው መጠጥ ምናምን ነገርና በቃ ጠጣው። ልጆቹ እንደምጠጣ ምናምን ገፋፍታውኝ ጠጣው። ብዙም አይደለም 1 2 መሰለኝ ትዝ ይለኛል። ጠጣው። ከዛ ሲነጋ አለው እኮ እየሰማሁሽ ነው። ፖዝ ቢልም እኮ እኔ ፎቶ ከጋለሪ ላይ እዚህ ባክግራውንድ እየሰማሁሽ እና በቃ እንደምጠጣ ምናምን ልጆቹ ከኔ ጋር አብሮ ስራ የሚሰሩ ከኔ ጋር አብሮ ካፌ ውስጥ የሚሰሩ ልጆች ነበር። ከእነሱ ጋር ነበር ረፍት የወጣ ነው። ከዛ ይዘውኝ ምናምን ነገር በቃ ካልጠጣሽ ምናምን አሉ። ምግብ ከበለም በኋላ እኔ አልጠጣም ጠጪ ምናምን ብለው ገፋፉኝ። አንድ ጠጣው። እየመሻ መጣ። እንዴ ከዚህ በኋላማ እንዲህ እንትን ብለን ምናምን ነገር ጀምረን አንሄድም ጠጪ ምናምን ነገር አሉኝ። የመጀመሪያ ነው 2 ቢራን የጠጣሁት። ከዛ ጠጣው። ከዛ አቡዬ በቃ እየጠጠን እያለ መጣ። እሱ ከየት እንደመጣ አላውቅም። መጣም ይሄ አሁን 2ኛው ማለት ነው። 2ኛው ብለሽኛል። 2ኛው መጣ። ከዛ ዛሬ በቃ ምናምን እንዲማገባበት ቀን ነው ምናምን ይላል። ከዛ እኔ እንዴ ነገር ምን እየተፈጠረ ነው? ወደ ስራ መግባት ፈልጋለሁ፣ መሄድ ፈልጋለሁ ምናምን ነገር እያልኳቸውም አይ እኒህ ሴቶች ጓደኞቼ ከሱ ጋር ተነጋግረው ምናምን ነገር ሁሉን ነገር ጨርሰዋሉ። ገባሽ? ይዘውኝ እንዲሄድ እሱ ቤት እንዲወስዱኝ ምናምን ነገር ሁሉን ነገር ከሱ ጋር ተነጋግረው ጨርሰዋሉ። ያወቅኩት እሱ ቤት ወስደው ካስቀመጡኝ በኋላ ነው። እና ይሄ እንሂድ ምናምን ነገር አሉ። ስኔ ስራ ቦታ ተዘግቷል። ከምሽቱ 3 ሰዓት ላይ ነው ግቢ የሚዘጋው። 3 ሰዓት ከምናምን ለእኛ ስኔ ግቢ ተዘግቷል። በቃ ነይ የኬሌ ቤት አለ፣ ኬሌ የተከራየበት ክላስ አለ፣ እዛ እናድራለን እና ጠዋት በጊዜ እንገባለን ምናምን ብለውኝ ሄድን። ለ3 ነን። ስንሄድ ሰርቪስ ነበር እንዲህ የተከራየበት። ስንሄድ ሄድን። ከዛ እነሱም ገቡ። አብረን የገባ ነው በእውነት አንድ ላይ እንደገባ ምናምን ነው የማውቀው። ጠዋት ስንነሳ እነሱ የለም፣ እሱ ነው ያለው ክላስ ላይ። ከዛ እንዴ የት ነው ያለሁት ምናምን ነገር ብዬ ስል በቃ ካሁን በኋላ ከኔ መስመር እሱ ማይወጣ ከሆነ መቼም እንደማይወስድሽ ንገሩት ምናምን በቃ ካሁን በኋላ ከኔ ጋር የሚያደርገውን ነገር ካላቆመ መቼም እንትን እንደማይልሽ ምናምን ብሎ በቃ የሆነ የሚያስፈራርቅ ቃላቶች ምናምን ተናገረኝ። ከዛ ማን ነው እሱ እንደዚህ የመጣ እንዲህ የምታረግት እንዲህ የሚያደርግልሽ ስልክ እየገዛ እንዲህ የሚያደርግልሽን ማያቆም ከሆነ ምናምን ነገር በቃ ብዙ ዛቻዎችን አወራ። እዛ በቃ ወጣለሁ ሄዳለሁ ስል ማን እስቲ ወንድ ነሽ ሁሉ ነገር እሱ ካላቆመ ከዚህ ወጥተሽ ሜዳችም እሱ ሁሉ ነገር እንዲህ ካላረገ ሜዳችም ከዚህ በኋላ እንዲህ መሆናችም ምናምን ነገር እያለ ቆየን። በቃ 1 ሳምንት ምናምን ከእሱ ጋር እዛው የተከራከርን። በር እየዘጋብኝ እየተቆጣ ከቤት አይወጣም። እኔ ወጣት ሄዳለች እያለ ስራ አይሄድም ምናምን ነገር በቃ 1 ሳምንት ቆየን። ከ1 ሳምንት በኋላ በቃ ማንም ሰው እንዳገበሽ ነው የሚያውቀው። እስኪ ያው ምን ብለሽ ነው ወደ ስራ ቦታ የምትመለሹት? ምን ብለሽ ነው ወደዛ የምትሄጁት? ምናምን ነገር እያለም በቃ ይሆናላ ወደ ፍቅር ህይወት ልበልሽ ትዳር ህይወት ውስጥ ገባን። በቃ ትዳር ህይወት በቃ ያመጣል። ምግብ ምናምን እንደምሰራ እቃዎቹን ያዘጋጃል። ስሪ ምሳ ሰርተሽ ጠብቂ መጣው ምናምን ነገር ብሎ ይሄዳል። እኔም አንዴም ትዳር የሚባለውን ህይወት በቃ ገባው። አጠቃልዬ እየኖርኩበት ነው ማለት እችላለሁ። እና እየኖርኩ የሆነ ሰዓት ላይ ትዝ ይለኛል አቡ በእውነት ብታምኝም ባታምኝም አብረን አድረን አናውቅም። ለ3 ወር ለ4 ወር ከምናምን በጣም ነው በቃ ምን ይመተኛል ምናምን ነገር እንዲህ ሲመጣ ምናምን ነገር በጣም ነው የምንጣለው። ይመተኛል። አርፈሽ ቁጭ በይ፣ ህይወትሽ የምትፈልጊ ከሆነ አርፈሽ ቁጭ በይ፣ ነገራቶችን ሳስተካክል ወደ ቤተሰቦችሽ ጋር እሸኝሻለሁ፣ አርፈሽ ቁጭ በይ ምናምን ነገር ይለኛል። ከዛ ከቤተሰብ ጋር ከወጣሁ እንግዲህ ወደ 7 ወር 8 ወር የተቆጠረ ነው ከቤተሰብ ጋር ከጠፋው ማለት ነው። በዛ ሁሉ ታይም ላይ ቤተሰብ ማዘር ፍለጋ ላይ ነው ያለችው። 7ኛ ወሬን ይዣለሁ እኔ ትዳር ከያዝኩ 2ኛ ወሬ ነው። ከቤት ከጠፋ 7ኛ ወሬ ነው። 2ኛ ወሬ 3ኛ ወሬ ላይ ስገባ በጣም አስቸገረኝ አቡ። ከዛ አስቸግሮኝ ምናምን ነገር ትዝ ይለኛል። እንዲህ የሆነ ፕሮግራምም ነበረ እዛ ሄድን ሻይ ቡና ምናምን ነገር ብሎኝ ሲወጣ ይዞኝ ነው የሚወጣው አቡ። ሲገባ
ሲወጣ ይዞኝ ይወጣል። ማለት እኔም ቤት ጥሎ ሊሄድ ሲፈልግ በር ላይ ዘግቶ ጎረቤት ላሉ ሰዎች የምትፈልገው ነገር ካለ በመስኮት ትጥራችሁና ስጧት ምናምን ብሎ ነው የሚሄደው። ግቢ ስላሉ ለተከራዮች ምናምን ነገር ከቤት እንደምወጣ ምናምን አበደን አይፈቅድልኝም። ከዛ እንደዛ እየሆንን በጣም እያሰቃየኝ ኖርን። 3 ወር ከምናምን ሆን። ከ3 ወር በኋላ በቃ እነዛ ቅድም አሳልፎ የሰጡኝ ሴቶችም መምጣት ጀመሩ። እኔ ጋ መጥተው እዚሁ እረፍታቸው ቀን እኔ ጋ እያመሹ እየሰሩ እዚሁ እየበሉ ምን እያሉ በቃ ብርቱካን ካሁን በኋላ አንቺ ባለትዳር ነሽ፣ በቃ አንቺ እኮ ከዚህ በኋላ ተመልሰሽ ብትወጪም ሌላ ወንድ እንትን አይልሽም፣ በቃ አርፈሽ ልጅነት የለም አንዴ ከገቡ በኋላ። አሁን ማንም ሰው እሱ እንዲያስገድዶኝ ነው እና የክል እንዲያደርገውኝ ነው ብትይ ሰው አያምንሽም፣ አርፈሽ ቁጭ በይ ምናምን ብለው ይመክሩኛሉ። እነዚህ ልጆች ቅድም ከኔ ጋር የሚሰሩ ልጆች ከስራ ቦታ እንዝናና ብለው ይዘውኝ የወጡ ልጆች በጣም ይመክሩኛሉ። ይመክሩኝም ከእሱ ቤት እንዳልወጣ ምናምን። ከዛ እሺ በቃ ችግር የለውም እንደዛ እንትን ካላችሁ፣ ግን እኔ ቤተሰብ ጋር ምን ብዬ ነው የምመለሰው? እኔ ቤተሰብ ጋር እኮ ጠፍቼ ነው የመጣሁት፣ እናቴ ትፈልገኛለች እያልኩ በጣም እናገራቸው ነበር። እና ከዚህ በኋላ እንትን ብትወጪም ስምሽ ጠፍቷል፣ በቃ አትውጪ ምናምን ነገር እያሉኝ 3ኛ ወሬን ጨርሼ ወደ 5 ወደ 6 እያልኩ በቃ ሄድኩ። በ3ኛ ወሬ ነው ከእሱ ጋር ግንኙነት ያደረግነው። እሱ ቤት በገባሁት በ3ኛ ወሬ ከዛ ቆየው 6ኛ ወሬን ጨርሼ። ስንት ዓመትሽ ነበር ግንኙነት ስታደርጉ? ግንኙነት ሳደርግ 12ን ጨርሼ 13ኛ ወሬ ወደ 13 ገብቻለሁ። ወደ 13 ምናምን በቃ 13ን ልጨርስ አካባቢ ላይ ነኝ ማለት ታህሳስ ጥር አካባቢ ላይ ጥር ላይ 13ን ጨርሳለሁ በቃ። ከዛ ጥር ላይ 13ን የምጨርስበት ስታር ነው ልጅን። ከዛ በቃ አላልቅልሽም 13ን የምጨርስበት ታይም ነው እና ከእሱ ጋር እንደዛ እንትን አለን። 3ኛ ወሬ ላይ ምናምን ነገር እንትን ካልን በኋላ እኔ እርጉዝ መሆኔን በኋላ አቅም አንደኛ ልጅም ነኝ፣ እርግዝና ምን እንትን እንዳለም አላወኩም። ስራ ቦታ ገብቼ እዛ ስራ ቦታ ላይ እየሰራው እያለ ስራ ቦታ ላይ ገብቼ ስራ ቦታ ላይ እየሰራው እያለ አንዴ ብቻ ፔሬድ አይቻለሁ። አንዴ ብቻ አቡ እንዳልምልልሽ እና አይቼ ለልጆቹ ስነግራቸው እንዲህ የሆነ ጨርቅ ምናምን ነገር የታጠፈ ሻር እንትን ንገርኛ አቦጀዴ ትዝ ይለኛል። የሆነ እንትን አንሶላ ነገር አጣጥፈው ምናምን ሰጡኝና የመጀመሪያሽ ነው ምናምን ነገር ብለውኝ ሰጡኝ። ያንን ተጠቅሜ ምናምን አለፍ። ከዛ በላይ አይቼ አላውቅም። በቃ ገባሽ? የመጀመሪያ ጊዜ። ከዛ ምን ሆንኩ? እሱ ቤት ገባው። እሱ ቤት ከገባው በኋላ ድጋሚ አይቼውም አላውቅም። ድጋሚ ይመጣል ላይመጣ የሚባል ነገርም አስቤም አላውቅም። እና ቆየው እሱ ቤት 6ኛ ወሬን ጨርሼ 7ኛ ወሬ ምናምን ሲመጣ ሆዴ እየገፋ ምናምን ነገር መጣ። ስራ ቦታ እንደዚህ ስራ ቦታ እኔ ስራ አልሰራም፣ ግን ድሮ የምሰራበት ምግብ ቤት ሄዳለሁ ጓደኞቼ ጋር ምናምን ሲሄድ እዛ የምሰራ ሴትዮ አንድ አሮጊት አለች እና ብርቱካን እንዴት ነው ጎንና ጎንሽ እየሰፋ ነው ምናምን ትለኛለች። እንዴ ጎንና ጎንሽ እየሰፋ ነው ማለት ምን ማለት ነው? ጎንና ጎንሽ እየሰፋ ነው እያለች ለምንድን ነው ያለች ምናምን ብዬ እነሱን ጠይቃለሁ። አይ ያኔ እንጃ ብርቱካን በጣም ቁመት አለኝ አቡ፣ በጣም ረጅም ነኝ፣ በጣም ቁመት አለኝ ምናምን ነገር የ12 ዓመት ልጅ አልመስልም በዛ ሰዓት ላይ። ሁለት ዓመት ልጅ ምናምን ነገር አልመስልም። ስልክ ተደውሎብሻል፣ እየተቋረጠ ነው። እና አቡዬ በዛ ሰዓት ላይ የ12 ዓመት ልጅ ምናምን ነገር የ12 ዓመት የ13 ዓመት ልጅ ምናምን አልመስልም። እና እንደዛ ሆኜ እንትን እያልኩ ቀጠልኩ ከእሱ ጋር 6ኛ ወሬን 7ኛ ወሬን ጨርሼ 8ኛ ወሬን ላይ ስገባ እሱ በገባው በ8ኛ ወሬ ምናምን ነገር ተጣለን። በጣም ትልቅ ጸብ ተጣለን ከእሱ ጋር በጣም ትልቅ ጸብ፣ በቃ ይህን የማይባል ጸብ ምናምን ነገር ተጣለን። የተጣለነውም የሆነ በቃ ሁሌም እንጨቃጨቃለን ስልሽ መግባባት የለም። እሱ ትንሽ ከኔ ምራቅ ያዋጥም ያደረገ ነው፣ በእድሜም ትንሽ ገፋ ያለ ምናምን ነገር ስለሆነ እሱ የሚለውን ነገር እኔ ተሰሚነት የለኝም ምናምን ነገር አልሰማውም። በቃ መውጣት፣ መዞር፣ ስራ መስራት ምናምን ነው የምፈልገው። እና በቃ አርፈሽ ቁጭ በይ፣ ወደዛ የምትሄጂ እኮ ነው እሱን ፈልገሽ ነው፣ እሱ ቀጥሮሽ ነው፣ እሱ ደውሎልሽ ነው፣ እሱ ልጆችን ልኮ ነው ምናምን እያል በጣም ነው የሚመታኝ። እና እየኖርክ 6ኛ 9ኛ ወሬ እንደጨረስኩትም በቃ በጣም ተጣለና ከቤት ለመጥፋት ወሰንኩ ከሱ ጋር። 9ኛ ወሬን ጨርሼ አቡ ከሱ ጋር ስጠፋ የ6 ወር ጉዝ ነበርኩ። ከዛ ከቤት ወጥቼ ጠፍቼ ሴትዮ ጎንና ጎንሽ እየሰፋን ያለችኝም ጥያቄ ሆኖብኛል። ምንድነው ጎንና ጎን መስፋት አላውቅም። ትቼ ፋሚሊ ጋር ሄድኩ። ቤተሰብ ጋር ሲሄድ ቤተሰብ እንዴ ከየት ነው የምትመጣው?
እንዴት ሆና ነው ምንድን ነው ሆዷን አይታችኋል ምናምን ነገር በቃ መጠቋቀም አላ ያ ነገር ተከሰተ። እንዴ ሳያ ፊዚካላቸው ምናምን ነገር ትክክል አይደለም፣ ምንድን ነው የተፈጠረ ያለው ብዬ ተመልሼ እንደገና አሁንም ቤኩት ሄጄ ሳላድርም ተመልሼ ወደዚህ መጣው። ወደ እሱ ቤት ሳይሆን ወደዚህ ስራ ቦታ ወደ ሐዋሳ ተመልሼ መጣው። ሐዋሳ መጥቼ ሐዋሳ መጣሁ። መጀመሪያ ስራ የቀጠረኝ ደላላ ቤት መጣው እና ደላላው የኛ ሀገር ልጅ ነው እና እሱ ጋር መጥቼ ምናምን ነገር እንዴ ብርቱካን ምንድን ነው ሆድሽ ምናምን ልኝ እንዴ ሆዴ ምን ሆነ ምንድን ነው ሆድሽ የምትሉኝ ሆዴ ምን ሆነ ምናምን ነገር አይ ሆድሽ እንትን ብሏል ትክክል አይደለም ሆድሽ ምናምን ነገር ብሎ ሲለኝ አይ እኔ ምንም አልሆንኩም፣ እስቲ ቆይ ለማንኛውም ቼክአፕ ለማድረግ እኔ ዛሬ ሚስቴ ጋር ደሪና ሚስቴ የምጠይቅሽ ነገር አለ ብሎ ሚስቱ ጋር ውስጡ አሳደረኝ። አደርኩ። ሚስትየው ደግሞ ብርቱካን አግብተሻል ወይ የሆነ ከወንድ ጋር ያረግሹ ነገር አለ ምናምን አለችኝ። አዎ ኬኩ እኮ ስራ ቦታ 2 ወር እንኳን አልሰራውም፣ እንደዚህ የሆነ ሰው ጋር እንደዚህ ሆኜ በዚህ ህይወት ነበርኩ ያለሁት እና ለምን ጥለሽ ወጥሽ? አንዴ እኮ ከተገባ ጥሎ አይወጣ ምናምን ስለ አልፈልግም፣ ይደበድበኛል፣ እኔ አልፈልግም፣ እናቴ ጋር ወደ ገጠር መሄድ ነው የምፈልገው ምናምን ነገር ብያሉ። ከዛ እንደዚህ ሆነሽ ቤተሰብ ጋር መመለስ የለብሽም ለትንሽ እስከምትረጋጊ ስራ ግቢ አለችኝ። እሺ ብዬ የሆነ ቦታ ስራ ገባሁ። የገባሁበት ስራ ቦታም የገባሁበት ቤትም እንዲህ ገና እንደገባሁትም ሴትዮ አየችኝና እንዴ እርጉዝ ነሽ እንዴ ተመለሽ ያለችኝ። እርጉዝ ነሽ እንዴ ተመለሽ ስትለኝ ከዛ በቃ አቡ የሆነ ሰው እርጉዝ ነሽ ሲባል ወደ እሱ ጋር ወይ ለመመለስ የሆነ ማሰብ አለበታ። እኔ እርጉዝ ነሽ ወይ ሲባል የባሰ መሸሽ ጀመሩ። ሸሽቼ ወዴት ሄድኩ? አሁንም ተመልሼ እዛ ደላላዋ ጋር ሄጄ እንደዚህ ብሎኛሉ እንደዚህ ብለው ሴትዮዋ በሄድኩ መኪና መልሳ ላከችኝ። እንዴት ይሻለኛል ምናምን ነገር ስለ በቃ የሌላ ቦታ ስራ አግኝቼልሻለሁ በጣም ሩቅ ሀገር ነው እና የምትመልስሽ አይመስለኝም እዛ ትሰሪያለሽ ምናምን ነገር ብሎ ላከኝ። በዚህ ሁሉ ሰዓት ላይ እሱ እየፈለገኝ ነው። ለምን እየፈለገኝ ነው አቡዬ? እቺ ቅድም ያልኩት ሴትዮ እኔ ስራ ቦታ እየሰራው የነበርኩበት ቦታ ላይ ብርቱካን ጎንና ጎንሽ እየሰፋን ያለችን ሴትዮ ነግረዋለች። ሚስትክ እርጉዝ ናት መሰለኝ፣ ጎንና ጎኗ እየሰፋ ነው፣ በል እንግዲህ ካሁን በኋላ መደብደቡንም መምታቱንም እረፍ ምናምን ነገር ብላ ሴትዮዋ መክረዋለች። እና ከቤት ከወጤ ዛሬ 2ኛ ቀን ሆኗታል። ቤተሰብ ጋር ሳትሄድ አትቀርም። ሰሞኑን ቤተሰብ ጋር ሄዳለሁ እያለች እያስቸገረች ሳትሄድ አትቀርም። ሳትነግረኝ ከቤት ወጣለች ምናምን ስል አይ አይመስለኝም፣ ለማንኛውም ችላ አትበል ምናምን ብላ ሴትዮዋ መክረዋለች። እና እየፈለገኝ ነው። ከዛ ሩቅ ሀገር ነው ብርቱካን ስራ የምትሄጁት ምናምን ብሎ ደላላው ስለኝ ችግር የለውም እሺ አልኩት። ከሐዋሳ የ2 ቀን መንገድ ነው፣ በጣም ሩቅ ሀገር ነው። ተቀጥሬ እዛ ስራ ሄድኩ። ሲሄድ አቡዬ በረሃ ነው፣ የአገር ቂጥ ነው። ምን ልበልሽ በቃ ቆርቆሮ፣ ግድግዳው ቆርቆሮ ነው፣ ጣራው ቆርቆሮ ነው። በጣም ሙቀት እሳት የነደደበት ሀገር ነው። እዛም እንዲህ እንደገባሁትም 2 ቀን ሙሉ ተጉዤ ነው የደረስኩት። እንደገባሁትም ሴትዮዋ እንዲህ እንዳየችኝም ገና እንዲህ እንዳየችኝም እርጉዝ ነሽ እንዴ እናቱ አለችኝ። ከዛ እኔ አላቅም ተመርምሬ ምናምን ነገር ያየሁት ነገር የለም፣ ግን ሰው 2 3 4 ሰው እርጉዝ ነሽ ብሎ ጠይቀውኛል ምናምን ነገር አልኳት። እና ባሌ እንደዚህ የሆነበት ቦታ ነው ያለው ምናምን ብዬ ነገርኳት። ፋሚሊዎች ቤተሰብ ጋርም ሄጃለሁ፣ ግን ቤተሰብም እርጉዝ ነሽ ምንድን ነው ብሎ የጠየቀኝም ሰው የለም። ደርሼ ትቼ ተመለስኩ። እነሱ ፊዚካላቸው ስላልተመቸኝ ትቼ ተመለስኩ። በይ በቃ እንደዛ ከሆነ ከዚህ ሁሉ መንገድ ተጉዘሽ 2 ነፍስ ሆነሽ መተሽ አልመልስሽም። እኔ ጋር በስነስርዓት ስራሽን ምሰሪ ከሆነ ቀጥላጥ ብለሽ ምሰሪ ከሆነ እንደ እህቴ አይቼሽ እኔ ጋር ትቀጥያለሽ አለችኝ። እሺ ብዬ ከእሷ ጋር ተስማማው። የሄድኩት በስራ በወጥ ቤት ነው እሷ ጋር የሄድኩት እና 1000 ብር ደሞዝ ነው። በቃ አቡ ምን ልበልሽ፣ እውነት እናት የሆነች ናት። በጣም እናት ከእናትም እናት ናት። ገባሁ እሷ ጋር ኖርኩ። ወሬ እስከሚያልቅ ድረስ 1 ቀን እረፍት፣ 1 ቀን ሳልተኛ፣ 1 ቀን ሳልቀመጥ። የበረሃ ሙቀቱ አለ። ያ ስጋ ነው፣ ወጥ ቤት ነው የምሰራው። ቀን ሙሉ እየጠበስኩ ነው ሙሉ ቀን ሙሉ ወጥ እየጨለፍኩ ነው ሙሉ። በቃ ለደቂቃ ሳልቀመጥ ወሬ አለቀ። ወለድኩ፣ እዛው በረሃ ላይ ወለድኩ። የወለድኩበት ቀን አብዬ ደውዬ ደውልለታለሁ ብዬ ለእሷ ወጣውና ከወጣው ጀምሬ ደውዬ አላውቅም፣ ግን መደወል ስላለብኝ ስልክሽን ስጭኝና ልደውልለት ብዬ ወጥቼ መውለዴን ለእሱም ነገርኩት። ለእናቴ ደወልኩና እናቴ ጋሜ እናቴ ስልክ አልነበረም፣ ሰው ጋር ደውዬ እንዲህ መውለዴ ምናምን ነገርኳቸው። ከዛ በቃ ነግሬ አቡዬ ከዛ ተመልሼ መጣው እሷ ጋር ወለድኩ። ከወለድኩ በኋላ 1 ወር ከምናምን እሷ ጋር ቆየው። መጀመሪያ 1 ነፍስ ባለው ሳለ አቡዬ በጣም ነው በቃ ስራ የምሰራው፣ በጣም እሰራለሁ። እውነት እኔ እንጃ ጉልበት በቃ የሰው ጉልበት ነው የአህያ ጉልበት ነው እንደሚሉ ነው። ስራ ወደኋላ ማለት ምናምን አላውቅበትም። እና በጣም ስለምሰራ በጣም እንትን ይሉኛሉ። እና ከወለድኩ በኋላ
ስራውንም እየሰራው ወደ ልጄም ማድላት ጀመርኩ። በፊት ጥሩ ወዲያው ከእንቅልፌ እንደተነሳሁትም ቀጥታ ወደ ኩሽና ነበር የምገባው። አሁንስ ምን ማድረግ ጀመርኩ? ከእንቅልፌ ተነስቼ ልጄ ከተነሰች አጥቢያት ምናምን ነገር አጥብቻት አስተኝቼ ነው ወደ ስራ የምገባው። ሌላ ሰራተኛ አለች ረዳት እና ረዳቷ ነቱ ሌላውን ነገር የምትንቀሳቀሰው ኔጣኗን እስከማስተኛ እና ስራ እየተበላሸ ሲመጣ እሷም ከበፊቱ ፊቷ ምናምን እየቀያየረች ምናምን ስትመጣ በቃ እኔ መሄድ አለብኝ አልኳት። 1 ወር ከ20 ቀን ልጅ እያለች ነው አቡዬ ተሸክሚያት እናቴ ጋር የመጣሁት። የ1 ወር ከ20 ቀን ልጅ ትዝ ይለኛል። ማቀፊያ ወደ ከተማ ከበረሃ ወደ ከተማ መጥቼ ነበረ። ማቀፊያ ሁሉ የገዛሁላት ደሞዝ ሰጠኝ እና ከተማ ደርሼ ነበር ማቀፊያ ምናምን ገዝቼላት አልብሼ ማዘር ገዤ ስመጣ በጣም ትንሽዬ ልጅ ናት። መጣው ማዘር ጋር ስመጣ ፋዘር አበደ። እንዴ ልጄ ከወጣች እኮ ገና አመት ከምናምኗ ነው ከቤት ከጠፈች። የሰው ልጅ ነው ሰርቃ የመጠችሁት የራሷ ልጅ አይደለም ምናምን ብሎ ፋዘር በቃ በጣም ጨዋ አበደ። ፎስታ ወስታችሁ ይህን ነገር እንትን በሉ የሰው ልጅ ነው ይዛ የመጠችሁት ምናምን ብሎ ተናገረ። ማዘር መውላዷን ደውላ በሰው ስልክም ነግረኛለች። ተው በቃ እኔ ያሳድጋለሁ ረፍ ምናምን ነገር ብላ ማዘርም ተናገረችሁት። ፋዘርን ተቀባይነት ብዙም ሳይኖር ተቀበለ ፋዘር። ኖርኩ ፋዘር ጋር እየኖርኩ አቡዬ ቤት በጣም በቃ ከበፊቱ ባህሪ ተበላሸ። ገለልተኛም ገባሽ ወተሽ ሳትቆይ ልጅ ይዘሽ ስትመለሽ ያለው አመለካከት ፋሚሊ ጋር ሁሉ ነገር በቃ እንትን ሲልብኝ በቃ ከበፊቱ ተበላሸው አቡዬ ወጣው። በቃ ከተማ ማይቼ ስለተመለሱ ቤት ልታዘዝላቸው አልቻልኩም። እሺ ብዬ ልሰማቸው አልቻልኩም። በቃ መውጣት ጀመርኩ ወደ ከተማ። አለች ስሉኝ ሄዳለው፣ መጣች ስሉኝ እወጣለሁ። በቃ የሆነ ማልጨበጥላቸው ሆንኩባቸው። ከዛ እንደዛ የሆንኩ በቃ ወንድሜ ምን መሆን አለባት እች ልጅ ወደ አረብ ሀገር መሸኛት አለባት አሉኝ። ልጄን ማዘር ሰጠዋት። ልጄ እዛ ሳለ 9 ወር ከምናምኗ ነበርች። ማዘር ነው የምታጠበው። የ1 ወር ከ20 ቀን ልጅ እያለች ለማዘር የሰጠዋት እና ወጣው። ከዛ አረብ ሀገር መሄድ አለባት ተብዬ ወደ ቤሩት ምንም አልሆንኩም። ማሳጅ እያረኩ ነው። እሺ አይዞን የሚለውን ኮመንትሽን ስላየው ነው የኔ ፍቅር። አንፋይን ጀስት ረጅም ሰዓት ስለተኛ አሁን የትራስ መጣበል ምን አላውቅም። አንገቴን ስላመመኝ ማሳጅ እያደረኩ ነው። ማሽን ላይ ማሳጅ ላይ እሺ አይዞሽ እግዚአብሔር ይማርሽ። እና እንደዛ ይሁን ወንድሜ በቃ መሄድ አለባት ምናምን ብለው ከሲስተሮቼ ጋር ከማዘር ጋር ተመካከሩና በዛ ሁሉ ሰዓት አቡ ገጠር ነው ያለሁት። ገባሽ ልጄን ይዤ ከተማ መምጣት የለብሽም ቤተሰብ ታዋርጃለሽ፣ ቤተሰብ ታሳፍሪያለሽ ተብዬ ገጠር ነው ያለሁት። ገጠር እያለሁ በቃ ገጠርም ህይወት እኔ አልቀመጥም፣ ሄዳለሁ እመጣለሁ። ልጄ ገጠር ነው ያለችው። ሄዳለሁ የሆነ ሳለ ብን ብዬ ከቤት ወጣና ከዛ በቃ ሄደች ስሉኝ ደግሞ 15 ቀን ወር ቆያና ደግሞ እመጣለሁ። ከዛ ደግሞ መጣች ስ ልጇን በቃ አርፋ ቁጥረት ታሳድጋለች ሲሉ ደግሞ ብን ብያውንም አለች ሲሉኝ ደግሞ የሆነ ነገር ለማዘር ሽጥባትና ላጥ ብዬ ጥዬ እወጣለሁ። ትራንስፖርት ሰዓታ በቃ የሆነ ማልጨበጥባቸው ልጅ ሆንኩባቸው። ከዛ እንደዛ ይሆንኩ ምን ሆንኩ አቡ ቤሩት ፕሮሰስ ጀመረልኝ። መቼ መሰለሽ 2007 አካባቢ ላይ ብራዘር መሄድ አለባት ብሎ ከሲስተርም ከማዘር ጋር ተመካከሩና ፓስፖርት አወጡልኝ። ሄድኩ ቤሩት። እንግዲህ እንደነገርኩሽ ሱስ አለም ውስጥ ገብቻለሁ። ትላንትና ከዚህ ከልጄ አባት ጋር የልጄን አባት አሁን ማለት እችላለሁ ስለወለድኩና ከልጄ አባት ጋር ልጋባ የጀመርኳት ቀና ምንም አልሆንኩም። የኔ ውድ ማሳጅ ነው ማሬ፣ የማሳጅ ወንበር ነው። ማሳጅ እያደረኩ ነው ሰውነቴ። ምንም አልሆንኩም። አመሰግናለሁ የኔ ውድ እህት፣ ክበሪልኝ። አሁን የልጄ አባት ማለት ትችላለሽ፣ ምክንያቱም ኦልሬዲ ስለ እና ከዛ ምን አደረኩ መሰለሽ አቡዬ ምን ጋር ነበር ያቆምኩልሽ? በጣም ልቤ እየመታ ስለሆነ ትንሽ ወደ አረብ ሀገር መሄድ አለባት ብሎ ወሰነልሽ። ከዛ አረብ ሀገር መሄድ አለባት ተብሎ እንትን ሲላይ ወንድሜ ወሰነና ፓስፖርት ከወንድሜ ጋር ከማዘር ጋር ተነጋገሩና ፓስፖርት አወጡ። ቤሩት ሄድኩ። ቤሩት እንዲሄድ ሁሉ ነገር ጨረሰችና ማዘር ልጅቷን በቃ መጀመሪያ እሷን የተረከበችው አሁንም ማዘር ጋር እሷን ልጅቷን ትቼ ህፃኗን ትቼ ሄድኩ ማዘር ጋር ቤሩት ሄጄ 3 ወር ነው አቡ የቆየሁት። 3 ወር የቆየሁት ለምንድን ነው? መጀመሪያ መጠጥ ሱስ ውስጥ የልጄን አባት የማገባው ቀን መጠጥ የጀመርኩት አቡ የዛ ቀን መጠጥ በጀመርኩበት ቀጠልኩ። በቃ ገባሽ? ማን ያውጠኝ ከዛ ህይወት ውስጥ እና ቤሩት ሄጄ መስራት አልቻልኩም። በቃ የሚታየኝ መዝናናት በቃ እንዲህ ትሰሪያለሽ፣ 1 ወር ትሰሪያለሽ፣ የ1 ወር ደግሞ ሽንዘሽ መዝናናት ምናምን ያ ህይወት ነው ፊቴ ላይ እየመጣ ያለው እና 3 ወር ከምናምን ቤሩት ቆየውና በጣም በቃ ጭንቀት የገባው